الله يا الله يا الله يا الله الله يا الله يا الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم على سيدنا محمد رسول الله. ربنا هب لنا من لدنك رحمة وهيئ لنا من أمرنا رشدا. السلام عليكم ورحمة الله. وعليكم السلام ورحمة الله تعالى وبركاته. بيتناتر. الحمد لله رب العالمين. الله تعالى بجنة نسيب. آمين 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 آمين. نعم. እስኪ ወደ ዛሬው ርዕስ እንምጣና ያው ዛሬ ختامው የመጨረሻው ፕሮግራማችን ነው አዛሂር ኢንሻአላህ። እስኪ በመጣ ነው ሙሉ ሐልቃዎች ኢንሻአላህ አላህ እንጠቀም ያደርገን። አሚን። እና ዛሬ በምን ጨርሰዋል እንጂ ያው ኢንሻአላህ ተዓላ መጨረሻ ስንል ያው በረመዳን ካሉ ፕሮግራሞቻችን ነው ኢንሻአላህ። አላህ ካለ ከዛም በኋላ እንቀጥለዋለን ኢንሻአላህ ተዓላ። ያው ያን ባሁኑ ያወራንበት ሙናሰባው ስለ አብዛኛው ያወራናቸው ስለ ወንጀል እና ወንጀል የሆኑ ነገራቶች ስለሆኑ እንደ ማጠቃለያ ደግሞ ያው ዑለማዎችም ኪታቦቻቸውን የሚጨርሱበት ባብ ነው በብዛት ተውበት ነው። ወደ አላህ መመለስ የሚባለው ነገር ምንድነው የሚለውን ነገርና በውስጡ ያሉትን ነገራቶች ኢንሻአላህ እናወራለን በሰፊው። نعم ان شاء الله تعالى ያው አላህ መጨረሻቸው ከሚያምሩ ያደርገን። አሚን አሚን። ያው ተውበት ሲባል ወደ አላህ መመለስ ያው ከስሙ ስንጀምር ታበ الرجل يتوب توبة ይመለሳል እንደማለት ወይ መመለስ እንደማለት ነውና ተውባ ስንል ወደ አላህ መመለስ ነው። ሰውየው ብዙ ጥፋት ቢያጠፋም ማዕሲያ ቢያረግም ነገር ግን من رحمة الله سبحانه وتعالى وفضله كالله እዝነት كالله تبارك وتعالى እዝነቶች ውስጥ አንዱ شرع لنا التوبة። ተውባ የሚባል ነገር ሰጥቶናል። ምንም ያክል ሰውየው ወንጀል ቢወነጅል ተውባ የሚባል ነገር አለ። ያው እንግዲህ ተውባ የማይቀበልበት ጊዜ ከመድረሱ በፊት ማለት ነው። እና ሰውየው በህይወቱ እያለ ትንፋሹ እያለ ከዚህ ዱንያ ሳይወጣ ተውበትን ሊያደርግ ይገባልና ዑለማዎችም ሰውየው ተውበት አደረገ የሚባለው ምን ነገራቶችን ሲያደርግ ነው የሚሉትን አርካኖች አሉ። አርካኑ ተውባ ያው እንደ ወንጀሉ ይለያያል። ያ ወንጀል ምናልባት የሰዎች ሐቅ ጋር ተያያዥነት ያለው ነገር ሊሆን ይችላል፣ ወይም ደግሞ በይነሁ ወበይነ አላህ ይችላል ሊሆን ይችላልና ያው ከነዚህ አርካኖችም አሁን በሰፊው እናያቸዋለን ኢንሻአላህ ተዓላ። የመጀመሪያው ነገር ምንድነው? ሰውየው ወንጀል ላይ ሲወድቅ أن يقلع عما وقع فيه የወደቀበትን ነገር ወንጀልን መተው ነው። ይህ أول التوبة የተውበት የመጀመሪያው የሚያደርገው ነገር ያ ነው። ያኒ ምንም አይነት ነገር ይሁን የወደቀበት ወንጀል መጀመሪያ የሚያደርገው ነገር ተውበት ሲያደርግ መተው ነው ያንን ስራ። يقلع مثلا ሰዎችን እያማ ከሆነ ከዛ ማማት መታቀብ፣ ይህ የመጀመሪያው ተግባር ነው ማለት ነው። ይህን ቀጠል ስንል ሁለተኛ የሚጠቅሱት ነገራቶች አሉ። ይህን ቀጠል ስናደርግ الندم على ما صدر منه ያ የተከሰተበት ነገር ወንጀል ነውና አላሁ ተባረከ ወተዓላ አምጿልና አላሁ ተባረከ ወተዓላ ያስቀመጠውን ሐድ ድንበር አልፏልና በዚያ ነገር መጸጸት ማለት ነው። ያ የወደቀበት ነገር ትንሽ ነገር ሊሆን ይችላል፣ ትንሽ ወንጀል ሊሆን ይችላል። ከዚህ በፊትም ድሩሶችን ላይ እንዳየን لا تنظر إلى صغر المعصية ولكن ينظر إلى من عصيت የወንጀልን ትንሽነት አትይ በል ማንን ነው የወነጀልኩት የሚለውን ተመልከት ብለናልና የወነጀለው አላህን ነው፣ ኻሊቁን የፈጠረውን ጌታ ነውና እሱን ወንጅያለሁ የሚለውን ነገር ሲያስታውስ ጸጸት ሊያደርግ ይገባል ማለት ነው። ወደ ሶስተኛው ክፍል ስንመጣ العزم على ألا يعود لمثله ወደዛ ወንጀል እንደማይመለስ በቀልቡ ሊቆርጥ ይገባል። يعني في قلبه يقول أنا لا أعود إلى هذا الذنب ወደዚህ ወንጀል በፍጹም አልመለስም ብሎ عزم ያደርጋል፣ ቁርጠኝነት ሊኖረው ይገባል ማለት ነው። يعني وإلا مثلا إن كان مترددا ልመለስም ላልመለስም እችላለሁ የሚል አይነት ነገር ካለው ይህ ተውባ አድርጓል በተማም አንለውም ማለት ነውና እነዚህን ነገራቶችን ሲያረግ ሰውየው ትክክለኛ ተውበት አድርጓል ይባላል ማለት ነው። ያው እዚህ ጋር የሚጠቀሱ ነገራቶች አሉ ኢንሻአላህ አንዳንዶቹን እናንሳ። ያው ወደ አርካኖቹ ገብተናል። አንድ ሰው ተውበት አደረገ ለመባል ወደ አላህ ተመልሷል ተጸጽቷል ለመባል ወይም ደግሞ ተውበት አድርጓል ለመባል
ማድረግ ያለበትን ነገራቶችን ነው ጠቅለል አድርገን የጠቀስነው። ከዛም ጋር መጀመሪያ ወደዚህ ነገራቶች ወደ ተውበት ወደሚባለው ለመግባት መጀመሪያ ቀልቡን ማዘጋጀት አለበት። ማንኛውም ሰው ቢሆን ነብዩ አለይሂ ሰላቱ ወሰላም ሐስ ያረጉበት ነገር ነው። አላህም ያዘዘበት ነገር ነው። አላሁ ተዓላ በቁርአን በብዙ አያቶች ወደሱ እንድንመለስ አዞናል። ያኒ ተውበት እንድናደርግ አዞናል። የማይመለሱ ሰዎችንም አውግዟቸዋል። አላሁ ተዓላ በቁርአን ብሎናል፣ ወቱቡ ኢለላሂ ጀሚዓ፣ በቃ ሁላችሁም ቢሆን ወደ አላህ ተመለሱ፣ አዩሃል ሙእሚኑን ለዓለኩም ቱፍሊሑን፣ ፈላህ ትወጡ ዘንድ ነጃ ትወጡ ዘንድ እናንተ ሙእሚኖች ሆይ ተውበት አድርጉ ብሎ አዞናል። ዋጅብ ነው፣ ግዴታ ነው። ከየትኛውም ወንጀል ወደ አላህ መመለስ ግዴታ አለብን። በሌላ አያት ደግሞ አውግዟል። እነማን? እነዛ ተውበት የማያደርጉትን ሰዎች። ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን ብሎናል። ወንጀል ሰርቶ ከወንጀሉ ተውበት የማያደርግ ይህ በዳይ የሆነ ሰው ነው። ስለዚህ ከዚህ በፊትም ብለነዋል፣ የሰው ልጅ መቼም ኸጣእ ነው። በሐዲስ መጥቶልናል፣ ኩሉ በኒ አደም ኸጣኡን ወኸይሩል ኸጣኢነ ተዋቡን አይደለም። ስለዚህ ምንም ያክል ዘላህ ላይ ብትወድቅ፣ ወንጀል ላይ ብትወድቅ፣ በመዘናጋት ይሁን ነፍስያ ጎትኩታህ ሊሆን ይችላል፣ ሸይጣን ወስሶህ ሊሆን ይችላል፣ በመጥፎ ጓደኛ ምክንያት ሊሆን ይችላል፣ በዱንያ በማጣት ሊሆን ይችላል። አንዳንዱ ሪዝቁ ሲጎልበት ከሐላል ማግኘት ሲገባ ወደ ሐራም የሚሄዳለ። አልሙሂም በየትኛውም አይነት መንገድ ቢሆን ወንጀል ላይ ከወደክ ተውበት አድርግ። ወደ አላህ መመለስ ግዴታ አለብህ። ወደ አላህ ስትመለስ ደግሞ እርግጠኛ ሆነህ አላሁ ተዓላ ወንጀሌን ይምረኛል የሚለውን ነገር በቀልብህ ላይ አድርግ። ለምን? አላሁ ተዓላ እኮ አይደለም ለሙእሚኖች ለካፊሮችም የሚምር የሆነ ጌታ እኮ ነው። ሸሃዳ ሲያደርጉ ወደ ዲን አልኢስላም ሲገቡ እኮ ሁሉም ወንጀላቸው ይማርላቸዋል። አስል ካፊር ከሆኑ ወለ ሙርተድም እንኳን ቢሆን ወደ ዲን አልኢስላም ሲመጣ እኮ ለምን ሙርተድ ሆንክ፣ መሀል ላይ ለምን ኮፍር ተከሰተብህ፣ በቃ ትማረም የሚባል እኮ አይደለም። ኢላ በጨዋታ ካላደረገው በስተቀር አላሁ ተዓላ በተለያዩ አያዎች እንደነገረን። ስለዚህ ካፊር ሆኖ እንግዲህ ካፊር ሆኖ ስንል ከልጅነቱ ሊሆን ይችላል። የእስልምና ጠላት ሆኖ የኖረ ሰው እንኳን ቢሆን የእስልምና ጠላት ሆኖ ብዙ ሙስሊሞችን የገደለ እንኳን ቢሆን በዲን አልኢስላም ብዙ አደጋ እንዲደርስ ያደረገም እንኳን ቢሆን ሸሃዳ ካደረገና ተውበት ካደረገ እንተ አላህ ይቀበለዋል። አልኢስላሙ የጁቡ ማ ቀብለሁ አሉን እኮ ነብዩ አለይሂ ሰላቱ ወሰላም። ለዚህ ትልቅ ምሳሌ የሚሆኑን ኻሊድ ብኑ ልወሊድ እኮ አሉ ረዲየላሁ ዐንሁ። እኒህ ታላቅ ሷሐቢይ በኡሑድ ጦርነት ላይ እንደሳቸው በሙስሊሞች ላይ አደጋ ያደረሰ የለም አይደለም እንዴ? ያን ያክል አደጋ ደርሰው እንግዲህ በዛ ጦርነት ላይ ነብዩ አለይሂ ሰላቱ ወሰላም ረባዕያቸው ይህ የፊት ጥርሳቸው ተሸርፏል። እግራቸው እስኪደማ ድረስ ተደብድበዋል። በሰይፍ ተጎድተዋል። ሹጀ ረእሱሁ ሰለላሁ ዐለይሂ ወሰለም ራሳቸው እስኪሰነጠቅ ድረስ ተመተዋል። ስንትና ስንት ሶሐባዎች ሞተውባቸዋል። እና አቡ ዱጃናህ ሞተዋል። ሰይዱና ሐምዛ አሰዱላህ ተገለውባቸዋል። እነ ሙስዓብ ብን ዑመይር እኛ ታላቅ የሚያምሩ የነበሩ ሶሐቢይ ለዲን አልኢስላም ሲሉ ስንት የተንገላቱት ሶሐቢይ ሞተዋል። ሐንዘላህ ጫጉላ ሆኖ ሚስቱን ትቶ አልጋ ላይ ትቶ መጥቶ ነው የተገደለው። ስንቱ ሆኖባቸዋል። ለዛ ሁሉ ሰበቡ በጦርነት ስልት በጣም ብቃት የነበራቸው ኻሊድ ነበሩ አይደለም እንዴ? በጀርባ መጣው አጥቅተው ከዛስ ሰለሙ። ሲሰልሙስ አይ አንተ ተብለው አይደለም እኮ የተባረሩት። ዲን አልኢስላም እንደዛ አይደለም። ያንን ሁሉ አደጋ እንዲደርስ ካደረጉ ምክንያቶች አንዱ እንኳን ቢሆኑ አላሁ ተዓላ ግን አልቀበላቸውም አላላቸውም። ካፊርም እንኳን ሆኖ ከዛ ወደ ዲን አልኢስላም ሲገባ ማለት ነውና አላሁ ተዓላ ወንጀልን መሐሪ የሆነ ጌታ ነው። ስለዚህ ተስፋ እንዳንቆርጥ ነው። ከዛስ ተውበት ስናደርግ እንግዲህ ወደ አላህ ተመለሱ ተብለናል አይደለም? ተውበት ስናደርግ ደግሞ እንዴት ነው ተውበት ትክክለኛ የሚሆነው የሚለውን ነገር ማወቅ አለብን። እና መጀመሪያ የጠቀሳችሁት ነገር አለ። የመጀመሪያው ወንጀሉን መተው አለበት ነው። ወንጀሉን መተው አለበት ስንባል ኸምሩን እንደዚህ ይዞ እንደው የአላህ እንደው
ወንጀል ማረኝ እያለ ቢጠጣ አይሆንም። ኢቅላዕ ማድረግ አለበት። በቃ ያንን ነገር መተው አለበት። ስለዚህ ወንጀል ላይ እያለህ አላህ ማረኝ አይሆንም። ከዚህ ጋር ተያይዞ ወንጀል ሲባል እንዳጠቃላይ ማወቅ ያለብን ነገር ኩፍርም ከወንጀሎች ትልቁ ወንጀል ነው። ኩፍርና ሽርክ የሚባሉት ከወንጀሎች በሙሉ ትልቁ ወንጀል እሱ ነው አይደለም? ሽርክ የሚባለው ትልቁ ዙልም እሱ ነው ብሎናል አላሁ ተዓላ። ከፊሩነ ሁሙ ዛሊሙን። አዎ። ስለዚህ እነዚህ ወንጀሎች ላይ ያለ ሰው ተውበት ሊያደርግ ከፈለገ እነዚህ ነገራቶች መተው አለበት። ወንጀል ስንል በቃ ኩፍርንም ሽርክንም ያጠቃለለ ሁሉንም ወንጀሎችን ያጠቃለለ ነውና ኩፍርና ሽርክ ሲባል ደግሞ እንደምናውቀው የግዴታ መስቀል አንጠልጥሎ መሄድ አይደለም፣ ወይም ደግሞ ይሁዳ ሆኛለሁ ብሎ ኢዕላም ማድረግ አይደለም። ዑለማዎቻችን በኪታቦቻቸው በዝርዝር ያስቀመጧቸው ነገራቶች አሉ። ባበር ሪዳህ የሚባል ያስቀመጡት ባብ አለ። ዑለማዎች እንደሚሉት የእስልምና በሩ አንድ ነው፣ መውጫው ግን ብዙ ነው። በሯ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ነች፣ መውጫዋ ግን በጣም ብዙ ነው። ስለዚህ እነዛ ባበር ሪዳህ ላይ የጠቀሷቸውን ነገራቶችን መጠንቀቅና መተው አለበት። የወደቀ ሰው ከሆነ መተው አለበት። መሰለን በአሁኑ ዘመን በጣም የተንሰራፋ ነገር ስለሆነ ነው። አላሁ ተባረከ ወተዓላን በማይገለጽበት መገለጫዎች ከገለጸ አላሁ ተዓላ በቁርአን ወሊላሂል አስማኡል ሑስና ብሎናል። የሚሰየምባቸው የሆኑ ስሞች አሉኝ ብሏል አላሁ ተዓላ። ፈድዑሁ ቢሃ በነዛም ጥሩት ተብለናል። ከዛ ውጭ ባሉ ስሞች ሐታ ሙሽተቅ በሆኑት እንኳን ዑለማዎች ኺላፍ አላቸው። ሙሽተቅ በሆኑት እንኳን ይቻላል ለአላህ ስም መስጠት ያሉት እንኳን የአላህን ምሉእነት የሚያመላክቱ መገለጫዎቹ ሙሉእ መሆናቸውን ነቅስ ወይም ደግሞ ጎዶሎ የሚባል ነገር የማያመችበት መሆኑን የሚያመላክቱ እንጂ ነቅስ ያለባቸውን ነገር መስጠት አይችልም። ምሳሌ አላሁ ተዓላ በቁርአን ለም የሊድ ወለም ይውለድ አለን አይደለም? ምሉእነት መውለድ የሚባለው በሰው ልጅ ምሉእነት ነው። አለመውለድ መሃንነት እኮ እንደ ነቅስ ነው አይደል? ለገሌ መሃን ነው ከተባለ ነቅስ ነው። ለአላሁ ተዓላ ግን ይህ ጎዶሎነት ነው። ስለዚህ ለአላሁ ተዓላ የማይገቡ የሆኑ ተገቢ ያልሆኑ መገለጫዎችን መስጠት አላሁ ተዓላ እኔ አልገለጽበትም ካላቸው ነገራቶች ውስጥ አንዱን አንስቶ እንደመስጠት ነው። እንግዲህ አልወልድም አልወለድም ብሎ ነግሮን በሌላ ሐዲስ አልቁድሲ ደግሞ ምን ብሎናል? ሸተመኒ ብኑ አደም የሰው ልጅ ሰደበኝ ወለም የኩን ለሁ ዛሊክ ይህ ነገር አልነበረውም ማድረግ አልነበረበትም። ወአማ ሸትሙሁ ኢያያ ቀውሉሁ ተኸዘ አላሁ ወለድ አይደለም? አላህ ልጅ አለው ማለቱ ነው። ስለዚህ አላህን ልጅ አለው ብሎ መናገር ስድብ ሆኗል። ለምን? አላህ የማይገለጽበት የሆነ ባህሪ ስለሆነ ለአላህ መስጠት ይህንን ነገር አላህን ከመሳደብ ውስጥ ስለሆነ፣ ስለዚህም ሌሎችም ለአላህ የማያመቹ ባህሪያቶችን እንደምን መብላት ሊሆን ይችላል፣ መጠጣት ሊሆን ይችላል፣ መቀመጥ ሊሆን ይችላል፣ መተኛት ሊሆን ይችላል፣ ወደ ላይ መውጣት፣ ወደ ታች መውረድ፣ በአንድ ቦታ መወሰን፣ በሁሉም ቦታ እንደ ንፋስ መሰራጨት፣ ወይም ደግሞ እንደኛ እጅ አለው ወይም እግር አለው ወይ አይን አለው ወይ ጆሮ አለው ወይ ምላስ አለው ወይ እንደኛ በፊደል ይናገራል በቋንቋ ይናገራል እያሉ አላህን መግለጽ በአጠቃላይ አካል ነው ብሎ መናገር እና መግለጽም ዑለማዎች ያስቀመጡት ነው። ግልጽ የሆነ ከእስልምና የሚያስወጣ ነገር ነው። እስልምናን የሚያበላሽ ነገር ነው። ስለዚህ የዚህ ሰው ተውበቱ ምንድነው? ትልቁ ወንጀል ይህ አይደለም እንዴ? ኢነ ሽርከ ለዙልሙን ዐዚም አይደለም? ስለዚህ ይህ ሰው አላሁ ተዓላን አካል ብሎ የሚያምን ከሆነ ከአላህ ውጭ ያለ ነገር እየተገዛ ነው። አሻረከ ማለት ነው። ሽርክ ውስጥ ወድቋል ማለት ነው። ከአላህ ውጭ ያለን ነገር የተገዛ በሙሉ ደግሞ ሙስሊም አይደለም። ለዛም ይህ ሰው እንዴት ተውበት ያደርግ? ይህንን ነገር መተው አለበት። ስለዚህ ኢቅላዕ ሲባል በቃ የኸመር መጠጣት፣ ሶላትን የተወሰው ከሆነ ሶላት ወደ መስገድ መመለስ፣ ወይም ደግሞ የሚያማ ከሆነ ሐሜቱን መተው፣ ነገር የሚያዋስድ ከሆነ ነገር ማዋሰዱን መተው፣ የመሳሰሉ ነገራቶች ብቻ ሳይሆን የቀልብም ነገር አለ፣ ኢማን የሚባል ነገር አለ፣ ኢማን የሚያበላሽና እነዚህንም ነገራቶች መተው ግዴታ አለበት እንጂ
አላሁ ተዓላ እንደኔ ሰው ነው ብሎ እያመነ ሰውየው እዚህ የፈለገውን ያክል ላኢላሃ ኢላላህ ቢል ልክ አይሆንም። ኢቅላዕ የሚባለው ነገር ስላልተከሰተ ልክ እንደ የትኛው ሰው ነው የሚሆነው? ኸምሯ እንዲህ እየተጎነጨ የአላህ ማረኝ እንደሚለው ሰው ነው፣ አልተወውም። ስለዚህ ይህ እንደዚህ አይነት እምነቶችንም መተው አለብን፣ በቀልብ ላይ የሚከሰቱ ነገራቶችና አንደኛው ዋጅብ የሆነው ነገር ይህ ነው። ናም አላህ ይጠብቀን። በተለይ አሁን ያነሳችሁት ነገር አለ። ከወንጀሎች ሁሉ ትልቅ ወንጀል ብሎ ማለት ኩፍር ነውና ያው ነገር ግን አላሁ ተባረከ ወተዓላ ናም ከወንጀሎች ሁሉ ትልቅ ወንጀል ብሎ ማለት ኩፍር ነውና ይህም ኩፍር ልክ ሌሎች ወንጀሎች ተውበት እንዳላቸው ሁላ ይህም ኩፍርም እንደዚሁ ተውበት አለው። ነገር ግን ከሌሎቹ ይሄ የሚለይበት የሆነ የራሱ የሆነ ጠሪቅ አለው። እሱ ምንድነው? ሰውየው ምሳሌ ኩፍር ላይ ከወደቀ እነሱም ዑለማዎች እንደሚጠቅሱት ሶስት አይነት ነው ብለዋል። አልኩፍሩ ልኢዕቲቃዲ ወልኩፍሩ ልቀውሊ ወልኩፍሩ አልፊዕሊ። ሪዳ ሲባል ሶስት አይነት ነውና የመጀመሪያው በእምነት የሚመጣ ነው። መሰለን ከአን ያዕተቂደ ሸኽሱ አነ ረበና ሱብሓነሁ ወተዓላ መሰለን ጅስም፣ ምሳሌ የዓለማቱ ጌታ አላሁ ተባረከ ወተዓላ አካል ነው ብሎ የሚያምን ከሆነ ይህ ሽርክ ነው። ይህ ሰውዬ አላህን አወቀ አይባልም እና ይህ በእምነት የመጣ ባይናገረው እንኳን በእምነቱ የሚያምነው ነገር ነው። ይህ ኩፍር ነው ማለት ነው። ወከዛሊከ በቀውልም ይመጣል፣ በንግግር የሚመጣ ማለት ነው። ይሄ ወሃዛ የተሻዓቡ ሹዓበን ከሲራ በጣም ብዙ አይነት ነው። ያው አላህ ምላሳችን ይጠብቅልን። በተለይ ይህ በምላስ የሚመጣ ወንጀል ነቢዩም ዓለይሂ ሰላቱ ወሰላምን በጣም ተሕዚር ካደረጉን ነገራቶች ውስጥ አንዱ ምንድነው? የምላስ ነገር ነው። ሁሌም ሰውየው ምን ሊያስታውስ ይገባል? ቀውለሁ ተዓላ ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ፣ የሚጽፉ አሉ የሚናገረውን ነገራቶች ማለት ነው። እና ከዛሊከ ፊ ሐዲሲን አኽር የመጣ ነገር አለ። አክሰሩ ኸጣያ ብኒ አደመ ሚን ሊሳኒህ፣ የሰው ልጅ አብዛኛው ስተቱ የሚሆነው ከምላሱ ነው። እና ለዚህም እኮ ነው ረሱል ዓለይሂ ሰላቱ ወሰላም በሌላ ሐዲስ ምን ይሉናል? ኢነል ዐብደ ለየተከለሙ ቢልከሊማ ላ የራ ቢሃ በእሰን የህዊ ቢሃ ፊናሪ 70 ኸሪፋ። አንድ ባሪያ የሆነ ንግግር ይናገራል አሉ ላ የራ ቢሃ በእሰን፣ ችግር የምታመጣበት መስሎ አይታየውም። ያኔ ቀላል እያወራ መሀል ላይ ይጥላታል አሉ። ወንጀል አይደለም ብሎ ሊያስባት ይቀርና ሱብሃንአላህ መክሩህም አይመስለውም አስለን። ይሄ የአለማወቅ ማለት ነው፣ የጀህል። የህዊ ቢሃ ፊናሪ 70 ኸሪፋ፣ ነገር ግን በዛች ንግግር ሰበብ አሉ 70 ዓመት የሚያስሄድ የጀሃነም እሳት ይወርዳል አሉና አላሁ ተዓላ ምላሳችንን ይጠብቅልንና በምላስ የሚመጣ የሆነ ወንጀል አለ። አላህን ያለ አግባብ ወይም ተገቢ ያልሆነ ባህሪ መስጠት መሰለን ቅድም ያነሳችሁት ነገር አለ። በጣም በተለይ ትኩረት ሊደረግበት የሚገባ ነገር ማለት ነው። አላሁ ተባረከ ወተዓላ ራሱን የገለጸባቸው የሆኑ ባህሪያቶች አሉ። አሲፋት 13 መሰለን 13ቱ የአላሁ ተባረከ ወተዓላ ባህሪያቶች አሉ። በነዚያ አላህን እንገልጸዋለን። አማ በፍጡር ባህሪያቶች አላህን መግለጽ ይህ ቀጥታ አላህን እንደ መሳደብ ይቆጠራል። ምክንያቱም ሐዲሱ ላይ እንዳየነው ሸተመኒ ብኑ አደም ወለም የኩን ለሁ ዛሊክ ወአማ ሸትሙሁ ኢያየ ፈቀውሉሁ እተኸዘ አላሁ ወለዳ። ይህ ማለት አላህን ልጅ አለው ብሎ ማለት አላህን መስደብ ነው ማለት ነው። እና አላህን መሳደብ ደግሞ ለሸክ ህፃኑም ትልቁም የሚያውቀው ነገር ነው፣ ከእስልምና የሚያስወጣ ነገር ማለት ነው። እና እኛም ምን ስንል በተለይ በዚህ ጊዜ ብዙ የምንሰማቸው ነገራቶች አሉና አንድ ሰው አላሁ ተባረከ ወተዓላን አካል ነው ሲል ቀጥታ አላሁ ተባረከ ወተዓላን እየሰደበ ነው ማለት ነው፣ ሸትም እያረገ ነው። አላህን መሳደብ ላይ ደግሞ አንድ ሰው አላህን ሲሳደብ አይሄ መሳደቡ ኢስላም ነው ወይስ ኩፍር ነው ብሎ የሚያጨቃጨቅ ነገር አይደለም። ይሄ ዋضح የሆነ ግልጽ የሆነ ነገር ነው ማለት ነውና በምላስ የሚመጡ ነገራቶችንም ሊታቀብ ይገባል። ሶስተኛው አልኩፍሩ الفعلي ነው። በድርጊት የሚመጣ ኩፍር አለ። مثلا كأيرمي المصحف في القاذورات مثلا مصحفا ቁርአንን የተከበረውን ቁርአን ቆሻሻ ቦታ ላይ ይመጣል ምሳሌ። ይህ يدل على الاستخفاف يعني እያንቋሸሸ እንደሆነ ያንን ነገር ያመለክታልና ይህም እንደዚሁ ከእስልምና የሚያስወጣ ተግባር ነው ማለት ነውና ሰውየው እነዚህን ነገራቶችን ተምሮ ከነዚህ ውስጥ አንዱ ከተከሰተበት ከእስልምና ያስወጣዋልና እንዴት ብሎ ወደ እስልምና እንደሚመለስ ሊማር ይገባል በትክክል ማለት ነው። ብዙ ጊዜ በጀህል ባለማወቅ ምሳሌ የሚባል ነገር አለ። ሰውየው ምሳሌ ኩፍር ላይ ወርቆ ምን ይመስለዋል? ወደ እስልምና የሚመለሰው ወይ አላህ የሚመራው ቢልኢስቲግፋር ጌታዬ ሆይ ማረኝ ስላለ ብቻ ማለት ነው። ላ በዚህ አይደለም ወደ እስልምና የሚመለሰው። ምክንያቱም አላሁ ተባረከ ወተዓላ በቁርአን ላይ የነገረን ነገር አለ።
ኢነላሀ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላሁ ተባረከ ወተዓላ እኮ በሱ ኢሽራክ ያደረገን ሰው ያኒ ኩፍርም ላይ የወደቀ እንደማለት ነው አይምረውም። አላሁ ተባረከ ወተዓላ አይምረውም እያለ ነገር ግን አላህ ማረኝ የሚል ከሆነ هذا يزيد كفرا على كفر ከኩፍርም ላይ ኩፍር እየጨመረ ነውና በል ዑለማዎች ያስቀመጡት ነገር አለ መዛሂቡ الأربعة ነብዩም عليه الصلاة والسلام في حديث ابن عمر من ይላሉ أمرت أن أقاتل الناس حتى يشهدوا أن لا إله إلا الله وفي رواية حتى يقولوا أن لا إله إلا الله وأني رسول الله ሰዎችን እኮ እንድጋደል ታዝዣለሁኝ አሉ ላ ኢላሃ ኢላላህ እስከሚሉ ድረስ እንደዚሁም በእኔ መልእክተኝነት እስከሚመሰክሩ ድረስ። ስለዚህ ላ ኢላሃ ኢላላህ ሙሐመዱ ረሱሉላህ የሚለው ያኒ አሸሃደታን ወደ እስልምና የመግቢያ በር ነው ማለት ነው። ይሄና ይሄ ብቻ ነው እንጂ በሌላ መልኩ ወደ እስልምና ሊገባ አይቻልም ማለት ነውና ይህ ነገር በጣም ትልቅ ትኩረት የሚያስፈልገው ጉዳይ ነውና በተለይ ይህንን አይነት ነገር የተከሰተበት ሰው ካለ የምናውቀው ካለ ሐቂቀተን የእውነት የምንወደው ከሆነ የእውነት የምናስብለት ከሆነ ይህንን ነገር እንዲተው ማድረግ አለብን። አንዳንድ ሰው ሀዘን ወይም ደግሞ መሐባ እየመሰለው ጥሩ ማሰብ እየመሰለው እንደዚህ የሚያምንን ሰው አላሁ ተዓላን አካል ነው ብሎ የሚያምንን ሰው ተው ችግር የለውም ሒሳቡ አላህ ዘንድ ነው እያሉ የሚናገሩ ሰዎች አሉ። ሐቂቀተን በጣም የሚያሳዝን ነገር ነው። በጣም የሚያሳፍር ነገር ነው። የእውነት የምንወደው ሰው ገደል ላይ እየወደቀ እያየ ነው። አብሽር ገደል ቢሆንም አይዞህ አንተ ገደል ነው ብለህ እስካላሰብክ ድረስ ግባበት እንለዋለን እንዴ? ይህ ሰው እስልምናውን የሚያበላሽን ነገር እየተናገረ እስልምናውን የሚያበላሽን ነገር እየፈጸመ አብሽር አንተ እስካልፈለክበት ድረስ እስልምና መልቀቅ አብሽር ይባላል እንዴ? በጣም የሚያሳዝን የሆነ ነገር ነው። ሐቂቀተን አላሁ ተባረከ ወተዓላ እኮ ሸተመን ኢብኑ አደም ብሎ ቀውሉሁ ተኸዘ አላሁ ወለዳ ብሎን የሁዳዎች እኮ ወቃለት ልየሁድ ወነሳራ ነሕኑ አብናኡላህ ወአሕባኡህ ነው ያሉት እኮ። አብናኡላህ ሲሉ ይላሉ ዑለማኡ ተፍሲሮች፣ አንዳንድ የሁዳዎች አብናኡላህ ነን ሲሉ ሐቂቃ አላህ ልጅ እንደማይወልድ ያምናሉ። ግን ቃሏን የሚጠቀሟት ለምንድን ነው? ቀጣይ ተፍሲር አድርጎልናል። ወአሕባኡህ ብሎ አላህ ዘንድ ተወዳጆች ነን በሚል ማዕናን የሚፈልጉበት ልጅ ነኝ እያለ የአላህ ልጅ ነኝ እያለ ግን የምፈልግበት ምንድን ነኝ ይላል? አላህ ይወደኛል ማለት ነው። ከሌሎች ለየት ያለ የሆነ ደረጃ አለኝ ማለት ነው የፈለጉበት ከመሆኑ ጋር ግን የሁዳዎች ኩፋሮች ናቸው። ሐከመ ዐለይሂም ቢልኩፍር። ስለዚህ ሰውየው እስካልፈለገበት ድረስ የፈለገውን ይበል። እንዲህ ከሆነ ዲን አልኢስላም ምኑ ላይ ነው ማለት አህካሞች የት ላይ ናቸው? ሰውየው እኮ መጥቶ እየደበደበኝ እኔ መደብደብ አልፈለኩም አንተን ቢለኝ ምንድን ነው የምለው? እኔ ቀልቡ ብቻ ነው የሚታይ ከተባለ በጣም የሚያሳዝን የሆነ ነገር እኮ ነው። መሻይኾቻችን ሲሰደቡ እንዴት ነው የሚቆረቆራን? ሌላው ይቀር እናትና አባታችን ሲነኩብን እንዴት ነው ውስጣችን የሚሰማው? እናትና አባታችን የሌላቸውን የሆነ ስም እየተሰጣቸው ቢወራ ያልሆኑትን ነገር እየተባለ ቢወራባቸው ደማችን የሚፈላ ሰዎች አላሁ ተዓላ የሌለውን ባህሪ የሌለውን መገለጫ እየተሰጠ እንደ ፍጡር እየተነገረ ሸተመን ኢብኑ አደም ብሎ አላህ እየገለጸልን እነዛ ኩፋሮችን አላሁ ተባረከ ወተዓላ በደላቸው ጀሰድ ማድረጋቸው ነው አላሁ ተዓላን እያለን ወጀዐሉ ለሁ ሚን ዒባዲሂ ጁዝአ እያለን አላሁ ተዓላ ችግር የለም አንተ እስካልፈለክበት ድረስ አብሽር ያ ረቢ። ሐቂቀተን ለዚህ ሰው ከዚህ ሰው የበለጠ ጠላት የለውም። ምክንያቱም ሰውየውን እዛው ኩፍሩ ላይ እዛው ጥሜቱ ላይ እንዲቆይ እያደረገው ነው። ሐቂቀተን አኺራውን የሚፈልግለት ሰውና አኺራው እንዲያምርለት የሚፈልገው ሰው ምንድን ነው የሚያደርገው? ስህተት ላይ ሲወድቅ ያ አኺ ይህ ስህተት ነው ብሎ ነው የሚመልሰው። ስለዚህ እውነት አዛኝ ከሆንን ሰው ስህተት ላይ ሲወድቅ ይህ ስህተት ነው ብሎ በያን ማድረግ
ይህ ግዴታችን ነው። አልአምሩ ቢልማዕሩፍ ወነህይ ዐኒል ሙንከር እኮ ግዴታ ነው አይደለም እንዴ? ነቢያችን ዓለይሂ ሰላቱ ወሰላም እኮ የተባሉት ወቁል ጃአል ሐቁ ወዘሀቀል ባጢል ነው። ሐቅ መጣ ነው በቃ ሐቅን ሐቅ ነው ብለህ መናገር ግዴታ አለብህ። ባጢል ደግሞ ባጢል ነው ብለህ መናገር ግዴታ አለብህ። ሸርን ሸር ነው ብለን ካላስጠነቀቅን እንዴት ነው ሰውየው ከሸር ሊጠነቀቀው የሚችለው? ሌባን ሌባ ነው ተጠንቀቁት ካላልን እንዴት ነው ሰው ሊጠነቀቀው የሚችለው? ስለዚህ ነገራቶችን ወዳልሆነ አቅጣጫ እየወሰድን አጉል አሳቢ ነኝ ባይ አላዋቂ ሳሚ ንፍጥ ይለቀልቃል ነው የሚባለውና ይባስ እዛው ኩፍሩ ላይ እንዲጨማለቁ አታድርጉ። በጣም ውስጥ የሚያሳዝን የሆነ ነገር ነው። የጅህልናን ጥግ ማሳወቂያ አልፎ ተርፎ ዑለማዎችንም ያላሉትን ነገር ወደ መለጠፍ በእነሱ ላይ ወደ መዋሸት ያስኬዳልና ነገሩ እየሰፋ ነው የሚሄደው ራስን ከማዋረድ ጋር ማለት ነውና ሐቅን ከመያዝ ወደ ኋላ እንበል። ሰዎችን ለተውበት እናበረታታቸው። ባሉበት ወንጀል አብሽሩ ሳይሆን ለተውበት። እንዲህ አይነቱ ነገር እስልምናን ያበላሻል። ይህ አይነቱ ነገር ሐራም ነው። ይህ አይነቱ ነገር የምላስ ወንጀል ነው። ይህ የሆድ ወንጀል ነው። ይህ የጆሮ ወንጀል ነው። ተጠንቀቋቸው እንዳትወድቁ ወንድሞቼ እያሉ ማስተማር ግዴታ አለብንና ይህንን በማስተማር ላይ ወደ ኋላ ማለት የለብንም። እኛም አላሁ ተዓላ ያግራልን ኻቲማችንንም ያሳምርልንና ይህ ኢቅላዕ ግዴታ ነው ማለት ነው። መጀመሪያ የጠቀስነው የመጀመሪያው ግዴታ ወንጀልን መተው ነው። እምነትም ይሁን ድርጊትም ይሁን ንግግርም ይሁን ማለት ነው። ከዛስ ያ ነገር በእኛ ላይ ስለተከሰተብን አላህን ስላመጽነው መጸጸት አለብን ነው ነደም የሚባለው። በአንዳንድ ሐዲሶችም እንደመጣለን ነደሙ ተውባህ አይደለም። ነደም ከተውበት አርካኖች ትልቁ ነው። መጸጸት የሚባለው ነገር ከተውበት ማዕዘናቶች ትልቁ ነው። ለዚህም መጸጸት አለብን። ኸምር ጠጣን ከሆነ እንዴት አላህ እየከለከለኝ ጠጣሁ ብለን መጸጸት። ስርቆት ውስጥ ወድቀን ከሆነ እንዴት አላህ እየከለከለኝ ሰረኩ እንጂ በምን መሆን የለበትም ፈዲሓ ላይ ስለወደቅን ሰዎች ዘንድ ስለተዋረድን ክብራችን ዝቅ ስላለ መሆን የለበትም እንጸጸተውም። ምሳሌ ሌባ ሆኖ አንድ ሰው ዘንድ ሲያዝ አይደለም የሚጸጸተው፣ ሰዎች ሲይዙት አይደለም መጸጸቱ። ይህ ነደም አይባልለትም። ወይም ኸምር የሚጠጣ ሰው ኸምርን ጠጥቶ ቱቦ ላይ ስለተገኘ ጠዋት ላይ ተኝቶ ቱቦ ላይ ወድቆ ስለተገኘና ሰዎች ስለሳቁበት አይደለም መጸጸት ያለበት። ይነማ አላህ ከልክሎኝ እንዴት ፈጸምኩት ነው መሆን ያለበትና በዚህ ላይ በጣም ትልቅ ትምህርት የሚሆኑን ብዙ ሱሐባዎች አሉ በመጸጸት ዙሪያ ላይ። እኔ የምትገርመኝ አንዲት ሱሐቢ ያለች ረዲየላሁ ዐንሃ፣ እነሱም ሰዎች ናቸውና አንዳንዴ ይከሰትባቸዋል ይህ ዘላና። ምን ተከሰተባት? ዚና ላይ ወደቀች። ዚና ላይ ስትወድቅ በሰዓቱ ሙሕሰን ነበረች። የሙሕሰን ሰው ደግሞ ዚና ላይ ሕክሙ ምንድነው? ረጅም ነው፣ የታወቀ ነው፣ መገደል ነው። ወንጀሉን አላህ እንዲመራው። ታዲያ ይህች ሴት ዝሙቱን ሰርታ አልታወቀባትም ነበር። ላኪን የጸጸት እሳት ውስጧ ላይ በጣም ተፋፍሞ ነበርና ይዛው መቆየት አልቻለችም። ለዚህም ወደ ነቢዩ ዓለይሂ ሰላቱ ወሰላም ሄደች። ያ ረሱላላህ አለች፣ አሶብቱ ሐደን ፈጠሂርኒ፣ ሐድ ቅጣት የተገባው የሆነ ወንጀልን ሰርቻለሁ እና እንደው ከወንጀሌ ጠሃራ እንደሆነ አድርጉኝ አለቻቸው። ሱብሓነላህ። አዛኙ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሂጅ አሏት። ያንም ምንድን ነው ያሏት? ትልቅ ሒክማ አለው። የሰው ልጅ ወንጀል ውስጥ ወድቆ ከሆነ እና አላህ ሰትሮት ከሆነ አላህ ደብቆለት ከሆነ ያን ወንጀሉን ግልጽ ማድረግ የለበትም። እስተቲሩ ቢሲትሪላህ። አዎ አላህ እንደደበቀው በዛው ይደበቅ። ግን ተደብቆ ይቀጥል አይደለም። ተውበቱን አድርጎ ግለሰው እንዲሆኝ እኮ እያለ ወንጀሉን አያወራ። በአሁኑ ጊዜ እንደ
እንደ መፍኸራ ሆኗል። እኔ የገሌ ሙዚቀኛ ሰማ ነበረ ገሌ እንትን አደርግ ነበር ምናምን፣ እንደዛ አይደለም ተውበት። አላህ ደብቆልህ ከሆነ ያንን ነገር ወንጀል ላይ ወድቀህ አላህ ደብቆልህ ከሆነ ግልጽ አታደርገው፣ ራስህን አታዋረድ ሰው ጋር። እና ይህችም ሴት ዝሙት ሰርቻለሁ ብላ ነቢዩን ዓለይሂ ሰላቱ ወሰላምን ስትነግራቸው ሂጂ አሏት። ዘወር ዘወር ብለው አይተው ሂጂ አሏት። ሄደች ትእዛዛቸውን ለመፈጸም። ላኪን አሁንም አልቻለችም። በበነጋታው ተመልሳ መጣች። አሁንም ዘወር ዘወር ብለው አይተው ሂጂ ሲሏት ምን አለቻቸው? መዒዝ የተባለ ሰሐቢይ ነበር። እንደዚሁ ዚና ላይ ወድቆ ሂድና እስተትር ያሉት። እንደሱ ልታደርጉኝ ብላችሁ ከሆነ ያ ረሱላላህ እንደው እኔ ቅጣቴን ነው የምፈልግ አለች። ግን አርግዛለች። ሱብሃንአላህ፣ በዛ ዚና አርግዛለች። ነቢዩ ዓለይሂ ሰላቱ ወሰላም ምን አሏት? ኢዝሃቢ ሐታ ተሊዲ፣ እስክትወልጂ ሂጂ አሏት። ሄደች፣ ወለደች። 9 ወር ሙሉ ማለት ነው ወለደች። እስከዛም ሰዓት እኮ እስቲታር አለ፣ መደበቅ ትችል ነበር አሁንም። ላኪን ይህ ሐቂቃ ጸጸት ውስጧ ላይ ስላለ ስለተንገበገበች አሁንም ተመለሰች፣ ወልዳ መጣች። ሱብሃንአላህ። ያ ረሱላላህ ቀድ ወለድቱ ፈጠሂርኒ ያለቻቸው፣ ወለድኩኝ አሁንም አጠሃሩኝ ያለቻቸው ነቢዩ ዓለይሂ ሰላቱ ወሰላም ምን አሏት? ኢዝሃቢ ፈአርዲዒሂ ሐታ ተፍጢሚሂ፣ ሂጅና አጥቢው ጡት እስኪጥል ድረስ አሏት። ጡት የሚጥለው ዓደተን 2 ዓመት ነው። 9 ወር እርጉዝ ነች፣ ወለደች፣ 2 ዓመት ጠበቀች። አሁንም መደበቅ ትችል ነበር፣ ግን ጸጸቷ አለ። ተመለሰች ከ2 ዓመት በኋላ። ሱብሃንአላህ። 2 ዓመት በኋላም ያ ጸጸት ስላለ መጣች ወደ ነቢዩ ዓለይሂ ሰላቱ ወሰላም። ይኸው አጥብቸዋለሁ፣ ጡትም ጥሏል፣ አሁን አጣሃሩኝ አለቻቸው። ይህን ያክል ከመጣች ነቢዩ ዓለይሂ ሰላቱ ወሰላም ግዴታም ስላለባቸው በራሷም ላይ ኢቅራር ስላደረገች ልጁ ለአንድ ሰሐቢ ተሰጠ እንዲያሳድገው፣ እሷም ረጅም እንድትሆን ተደረገ። በሚገርም ሁኔታ ረጅም እየተደረገ አንድ ሰሐቢ መታት በድንጋይና ደሟ ረጨው። ወዲያውን ሰደባት፣ ይህቺ ምናምን ነገር ብሎ። ወዲያውን ነቢዩ ዓለይሂ ሰላቱ ወሰላም ተቆጡና ሰሐቢዩን ስሙንም ጠቅሰው ነው መህለን ብለው ጠቅሰውት ስሙን ፈወለዚ ነፍሲ ቢየዲህ፣ ነፍሴ በቁጥጥሩ ስር በሆነችው ጌታ እምላለሁ ለቀድ ታበት ተውበተን ለውዚዐት ዐላ አህሊ ልመዲና ለከፈትሁም፣ ያደረገችው ተውበት ለመዲና ሰዎች በሙሉ ቢከፋፈል ይበቃቸዋል። ጥርት ያለ ተውበት ነው በቃ። እና እንደዛ ሆና በነቢዩ ዓለይሂ ሰላቱ ወሰላም አፍ ተመሰከረላት። የሰራችው ወንጀል ከባድ ወንጀል ነው። ሰውን ከመግደል ቀጥሎ ቀጣዩ ወንጀል ነው አይደለም እንዴ? ያንን ወንጀል ሰርታ ተውበት አደረገች፣ ተጸጸተች ከልቧ፣ አላህ ማራት። ስለዚህ የተውበት በር ክፍት ነው ማለት ነው። እና ነደም የሚባለው ነገር እንደዚህ ነው። ለምን አላህን ወነጀልኩ ብሎ መሆን አለበት ማለት ነው የሚሆነው። አላህ ይወፍቀን። አሚን አሚን። ተማመት ተውበን ያው እዚሁ ጋር ተያይዞ ብዙ ጊዜ ሰዎች ጋር ተውበት ሲባል ቶሎ የሚመጣ ነገር አለና ኢስቲግፋር፣ አላህን ማህርታ መጠየቅ ወይም አስተግፊሩላህ ማለት በምላስ ማለት ነውና ያ ከሸሪዓ አንፃር እንዴት ይታያል የሚለውንም አንዳንድ ነገራቶችን እኔ ያው ቅድም እንዳየነው ተውበት ሲባል መጀመሪያ የምናየው ነገር ያ ሰውየው የወደቀበት ነገር ምንድነው የሚለውን ነው። ያ የወደቀበት ነገር ኩፍር ከሆነ ከእስልምና የሚያስወጣ ነገር ከሆነ ተውበት አደራረጉ በሸሃደተይን ነው ብለናል። ቶሎ ያንን ነገር ትቶ የወደቀበትን ነገር ሸሃደተይን ያደርጋል። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ብሎ ማለት ነው። ወላ የቁሉ አስተግፊሩላህ፣ ነገር ግን አስተግፊሩላህ ብሎ በምላሱ አይልም ሸሃደተይን ከማድረጉ በፊት ማለት ነው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም እንደነገሩን በሐዲስም በቁርአንም እንደዚሁ እንደመጣው ሰውየው ኩፍር ላይ ያለ አላህን ማረኝ ቢለው አላሁ ተባረከ ወተዓላ ማስዋሸት ነው እንጂ የሚሆነው ተውበት ሊያገኝ አይችልም ማለት ነው። እና
ኩፍር ላይ በዚህ መልኩ ተውበት ያደርጋል ማለት ነው። አማ ወደ ሌሎች ወንጀሎች ስንመጣ ከኩፍር በታች ያሉ ወንጀሎችን ስንመጣ እኒህ የጠቀስናቸው አርካኖች አሉ። ነደም መጀመሪያ ኢቅላዕ፣ ከዚያ ነደም፣ ከዛ ዓዝም ማለት ነው። እኒህን ነገራቶችን ከፈጸመ ተውበት አደረገ ይባላል በትክክል ማለት ነው። ከዚያ በኋላ መሰለ ለው ቃለ አስተግፊሩላህ ቢል ይህ መስኑን ነው፣ የሚወደር ነገር ነው። በል ረሱል ዓለይሂ ሰላቱ ወሰላም በብዙ አሐዲሶች እስትግፋርን እንድናበዛ እኮ አዘውናል አይደለም? እስተግፊሩ ረበኩም፣ ጌታችሁን ማህርታ ጠይቁ። ፈኢኒ አስተግፊሩላህ ፊል የውሚ 100 መራ ወፊ ሪዋየቲን 70 መራ፣ እኔ እኮ በቀን አስተግፊሩላህ እላለሁኝ 100 ድረስ፣ እንደዚሁም በሌላ ሪዋያ 70 ድረስ የሚለው ማለት ነውና ይህ እኛን ለማስተማር ነው። ወኢላ ነቢዩ ዓለይሂ ሰላቱ ወሰላም ቀድ ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ወማ ተአኸር፣ ያለፈውም የሚመጣውም ወንጀላቸው የተማረላቸው የሆኑ ነብይ ናቸውና ነገር ግን እኛን ለማስተማር ሲሉ ይህ እስትግፋርን በጣም ያበዙ ነበር ማለት ነው። እና ይህ የተወደደ ነገር ነው። እዚህ ጋር የሚጠቀስ ነገር አለ። እስትግፋር በጣም ትልቅ ቦታ አለው እስልምና ላይና ያው አንድ ሰው ወንጀሉ እንዲማር ሰበብ ከመሆኑም ጋር ሐታ በዱንያው ነገራቶች ላይ እስትግፋር የሚያበዛ ከሆነ ተይሲርን ያገኛል። ለዚህም አላሁ ተባረከ ወተዓላ በቁርአን ላይ ምን ይላል? ፈስተግፊሩሁ ኢነሁ ካነ ገፋራ፣ አላህን ማህርታን ጠይቁ፣ እሱ እኮ ጌታችን አላሁ ተዓላ ማህሪ የሆነ ጌታ ነው ይላል። እሱ አላሁ ተባረከ ወተዓላ ማህሪ የሆነ ጌታ ነው። ከዚያም ቀጠል አድርጎ ምን አለ? ዩርሲል ሰማአ ዐለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒን። ዩርሲል ሰማአ ዐለይኩም ሚድራራ፣ አላህ እኮ ዝናብን በዝናብ እንድትንበሸበሹ ያደርጋችኋል፣ ዝናብን በብዛት ያወርድላችኋል እስትግፋር የምታረጉ ከሆነ። ወዩምዲድኩም ቢአምዋሊን ወበኒን፣ እንደዚሁም በገንዘብም እንደዚሁም በልጆችም እንድትከበቡ ያደርጋችኋል ይላል። እና እስትግፋር አላህን ማህርታ መጠየቅ ናም በአኺራ ትልቅ የሆነ ፈድል አለው። እንደዚሁም በዱንያም ነገራቶች እንደዚሁ ተይሲርን እንዲያገኝ ሰውየው ትልቅ ሰበብ ይሆናል ማለት ነው። አላሁ ተዓላ ይወፍቀን። አሚን አሚን። ታዲያ እስትግፋርም በሚያደርግበት ሰዓት ከመጸጸቱ ጋር ሶስተኛ ያላችሁት ነገር አለ። ዓዝም ማድረግ አለበት። ምንድነው ያ ዓዝሙ? ያ ውሳኔው ምንድነው? ወደፊት አልመለስም ብሎ መወሰን አለበት። ያው ወደፊት ኸምርን እንጠጣለሁ እያለ አይደለም እስትግፋር ተጸጽቻለሁ የሚለው። ኢንሻአላህ አልመለስበትም የሚል ውሳኔ ያደርግ። ከዛ መመለሱ ወደዛ ወንጀልና አለመመለሱ ሌላ ነገር ነው የሚሆነው ማለት ነው። ግን አሁን ኸምርን የሚጠጣ ከሆነ ሰውየው ሁለተኛ አልጠጣም ብሎ አላህን ለምን ወነጀልኩ ብሎ ተጸጽቶ ከተዋ ተውበት አድርጓል ይባላል። ከዛስ ከተመለሰበትስ ወደዛ ወንጀል ያኛው ሌላ ወንጀል ነው። ያኛው ሌላ ወንጀል ነው የሚሆነው። ለምን? የዛኛውን አልመለስም ብሎ ወስኖ ጨርሶታልና ያንን ተውበት ፈረሰ አይባልም። አዎ ያኛው ተውበት ፈረሰበት አይባልም። ስለዚህ ባለፈውም ያለው ነገር አለ አይደለም? እንደ የሰው ልጅ ወንጀል በወነጀለ ቁጥር ተውበት ማድረግ አለበት። መቼም ቢሆን ምን ማድረግ የለበትም? መሰልቸት የለበትም ወደ ተውበት ከመመለስ ማለት ነውና የትኛውም ነገር ቢሆን እኔ አልመለስበትም ብሎ መወሰን አለበት። ከዛም የሰራው ወንጀል በሁለት ይታያል። ያ የሰራው ወንጀል ወይም ደግሞ ያጠፋው ጥፋት የአላህ ሐቅ ጋር የሚገናኝ ከሆነ በእነዚህ በሶስት ነገራቶች ይብቃቃል። ከዛስ የአላህ ሐቅ ሆኖ ቀዳ የሚያስፈልገው ነገር ከሆነ ምሳሌ ሶላት ከሆነ ያልሰገደው ሶላት ካለ ሶላቱን ቀዳ ማለት አለበት። ያልጾመው ጾም ካለ ረመዳን ምሳሌ አምና ካልጾመ ተደብቆ በልቶ ከሆነ ምሳሌ ምን ማድረግ አለበት ማለት ነው? ቀዳ መጾም አለበት። እነዚህ የመሳሰሉ ከአላህ ሐቅ ጋር የሚገናኙ ነገራቶች ቀዳ የሚያስፈልጋቸው ከሆነ ቀዳቸውን ይመልሳል። ከዛ ውጭ ግን ሶስቶቹን ነገራቶችን ያሟላል። ከሰው ጋር የሚገናኝ ነገር ከሆነ ደግሞ ምሳሌ የሰው ብር ወስዶ ከሆነ፣ የሰው ንብረት ወስዶ ከሆነ፣ የሰውን ክብር ነክቶ ከሆነ እነዚህ ነገራቶች ከሆኑ ደግሞ ምን ያደርጋል? ገንዘብ ከሆነ ይመልሳል። ካልሆነ ደግሞ አውፍታ ይጠይቃል። መመለስ ካልቻለ ወይም ደግሞ ክብሩን ነክቶት ከሆነ አውፍ በለኝ ይለዋል። ምሳሌ አምቶት ከሆነ ወይም ደግሞ ዋሽቶበት ከሆነ ወይም ደግሞ ገንዘቡ አማና ሰጥቶት አማናውን ወስዶበት ከሆነ በእነዚህ ነገራቶች አውፍ በለኝ ማለት አለበት ማለት ነው። መመለስ ከቻለ ንብረት ከሆነ ይመልሰዋል። ራሷ ንብረት ካለች ራሷን ይመልስ። ራሷ ንብረቷ ከሌለችና በምንም አይነት መልኩ ማግኘት የማይችላት ከሆነ ዒወዷን
ይሰጣል። ወይ ንብረቷን ገዝቶ ይሰጣል፣ ወይም ደግሞ አፍታ ይጠይቃል፣ ወይም ደግሞ ሰውየውን ምርጫ ሊሰጠውም ይችላል። እቃውን ገዝቼ ልስጥ ወይስ ብሩን ልስጥህም ሊለው ይችላል። አልሙሂም የበደለውን ሰው ቀልብ ኢርዳእ ማድረግ አለበት በየትኛውም ሐል ይሁን ማለት ነው። ማድረግ የሚችለው ከሆነ ሞቶበት ከሆነ ምሳሌ ወራሾች ካሉ ለወራሾቹ ነው የሚሰጠው። ንብረት ከሆነ ክብሩ ከሆነ ግን ያው ምንም ማድረግ አይችልም። አላህን ማረኝ ብሎ የእውነት መለመንና መጸጸት አለበት ማለት ነው። ይህንን ካደረገ ኢንሻአላሁ ተዓላ አላሁ ተዓላ ወንጀሉን ይምርለታል። ወንጀሉን ተማረለት ማለት ደግሞ አታኢቡ ሚነ ዘንቢ ከመላ ዘንበለህ ነው። በጣም ትልቅ ነገር እኮ ነው። የሰው ልጅ አጥፍተን እኛ አንድን ሰው ምሳሌ የሆነ ነገር በድለ ነው ከዛ ይቅር በለኝ ስንለው ይቅር ሊለን ይችላል። ላኪን ቀልቡ ላይ የሆነች ነገር መቼም አትጠፋም፣ እንደ ድሮ አይሆንም። ኢላ ሷሊሖች ወይም ደግሞ ነቢዮች ካልሆኑ በስተቀር ነቢዩ ዓለይሂ ሰላቱ ወሰላም ይጠቀሱበት ከነበረው ባህሪ አንዱ ዓፉውና ሶፍሕ ነው አይደለም? ዓውፍም ይላሉ ሶፍሕም አላቸው። በቃ ጥርት ያለ ይቅር ባይ ናቸው። ከኋላቸው ምንም ነገር አይይዙምና እንደዛ መሆን አይቻልም። በአሁኑ ጊዜ አብዛኛው ሰው እንደዛ አይደለም። የሰው ልጅ ሲባል እንደዚህ ደካማ ነው። አላሁ ተዓላ ግን ምንድን ያለን ነቢዩ ዓለይሂ ሰላቱ ወሰላም እንዳስተማሩን አታኢቡ ሚነ ዘንቢ ከመን ላ ዘንበ ለህ ነው። አጂብ ነው እኮ ከወንጀል ሰርቶ ተውበት ያደረገ ወንጀል እንዳልሰራ ነው። አንድ እዚህ ወንጀል ያልሰራ ሰው ቢኖር እዚህ ደግሞ ወንጀል ሰርቶ ተውበት ያደረገ ቢኖር አንድ ናቸው። በቃ እንዳልሰራ ሰው ነው። ንጹህ ትሆናለህ ማለት ነው። አላህ ረሒም የሆነ ጌታ ነው። አዛኝ የሆነ ጌታ ነው። ረሕማን እንግዲህ ከስሞቹ ራሱ መጀመሪያ ላይ እንዲጠቀስ ያደረገው አርረሕማንን አይደለም እንዴ? ሁወላሁ አለዚ ላ ኢላሃ ኢላ ሁወል ረሕማኑር ረሒም። ስለዚህ አዛኝ የሆነ ጌታ ነውና ተዋብም የሆነ ጌታ ነው። ተውበትን ተቀባይ የሆነ ጌታ ነው። ገፉር የሆነ ጌታ ነው። ወተውበት ከማድረግ ወደ ኋላ ማለት የለብንም ኢንሻአላህ። ናም ነገሩ እንዳላችሁት ነውና አላሁ ተባረከ ወተዓላ አዛኝ የሆነ ጌታ ነው። እንደዚሁም ሰውየው ወንጀል ሰርቶ ከወንጀሉ ከተመለሰ ልክ ወንጀል እንዳልሰራ ነው ብለናል። አታኢቡ ሚነ ዘንቢ ከመን ላ ዘንበ ለህና ይህን በጣም ትኩረት እናደርገው ይገባል ሼክ። ለምን ብዙ ጊዜ ሱብሃንአላህ በተለይ በዚህ ጊዜ ያው አላሁ ተባረከ ወተዓላ እየሰተረን ነው እንጂ በጣም ብዙ የሆኑ ነቅሶች አይቦች አሉንና አንድን ሰውን ስናይ መንገድ ስቶ መሰለን ወንጀል ላይ ወድቆ ስናይ ከዚያ ነገር ከተመለሰ ተውበት ካደረገ ልናደርገው የሚገባው ሙዓመላ አለ። ያኒ አላሁ ተባረከ ወተዓላ እኮ ያኒ እንደዚሁም ነብዩ አለይሂ ሰላቱ ወሰላም የነገሩን ነገር አለ። አታኢቡ ሚነ ዘንቢ ከመን ላ ዘንበ ለህ ወንጀል እንደሌለበት ነው። ያኒ ተመልሶ ጧሃራ ይሆናል ማለት ነው። እና ይህን ሰው ሙዓመላ ስናደርግ አንተ እንደዚህ የወነጀልክ ያኒ እሱን የማራቅ ነገር ወይም ያኒ ብዙ ጊዜ የምናየው አለ ሼክ ያኒ እስቲብዓድ የማድረግ ነገር ሊኖር አይገባም። ያኒ خلاص يا اخي هو تاب ወደ አላህ ተመልሷልና ያው ባለፈው ደርስም ላይ ያነሳነው ነገር አለ። አሲትር የሚባለው ነገር አለ። ያኒ አንድን ሰው ወንጀል ላይ ሲወድቅ ስናይ حتى ተውበት ከማድረጉ በፊት እንኳን ልንሰትረው ይገባል። بمعنى ያኒ የሚጠቀሱ የሆኑ ሽሩጦች አሉ። ሰውን ተሕዚር ለማድረግ ምሳሌ እንደዛ ከሆነ ናም ለሰዎች ልናሳውቅ እንችላለን። ወይላ እነዚህ ነገራቶች በሌሉበት ኮንዲሽን እሱን ሰትር ነው እንጂ የምናደርገው ፈዲሐ አናደርገውም ማለት ነውና ለዚያም ሙስሊም ላይ ለዚያም አንድ ሐዲስ አለ። ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? መን ሰተረ ሙስሊመን ሰተረሁ ላሁ የውመል ቂያማ። እንደ ሙስሊም የሰተረ ሰው ያኒ የሆነ ወንጀል የሰራ አይቶት ሰተረው፣ ለሰው አልተናገረበትም። ይህ ሰውዬ ነገ የውመል ቂያማ ያኒ ሲትር በሚፈልግበት ጊዜ ሱብሃንአላህ አላህ እንዲምረው በሚፈልግበት ጊዜ የዛን ጊዜ ወንጀሎቹን አላህ ሲትር ያደርግለታል ይላሉና ከወንጀል ከሚወድቁ ሰዎች ጋር ያለን ሙዓመላ ልክ እኛ ልንደረግ የምንፈልገው የሆነ ሙዓመላ እኮ አለ አይደለም እንዴ? በዚህ አይነት መልኩ ልናረገው ይገባል ማለት ነው። ከኛ በላይ አላሁ ተባረከ ወተዓላ ወንጀሉን ከተቀበለው እኛ ማንቀበልበት ምንም አይነት ምክንያት የለም ማለት ነው። ናም ኢነመል አዕማሉ ቢልኸዋቲም ነው። ቢልኸዋቲም ሶሒህ የሥራዎች ዒብራ መጨረሻ ላይ ነው የሚታየውና አንተ አሁን ጥሩ ሐል ላይ ነኝ ብለህ በምታስብበት ሁኔታ ትጨርሰዋለህ ወይስ አትጨርሰውም አታውቅም።
ለዛ ሰዎችን በምታደርገው ሙዓመላ ወይም የምትገምታቸው ደረጃ የምትሰጣቸው አንተ አይደለህም። መስጠትም የለብህም። አሁን ባሉበት ሐል ምን አሳወቀህ አንተን ከዚህ ካለህበት ሐል አወርዶ እሱን ወልይ ደረጃ ቢያደርሰው? ስንትና ስንት ወልዮች የሉም እንደ ሽፍታ የነበሩና አሁን ድረስ ገሌ ገሌ እያለን የምናወራቸው ታላላቅ ዑለማዎች የሉም እንደ? ስንትና ስንት አሉ እኮ። በዛው ልክ ደግሞ ስንትና ስንት ሰዎች አሉ ትልቅ ደረጃ ላይ ይደርሳሉ ተብለው እየተጠበቁ ያልሆነ ደረጃ ላይ ወድቀው የሚታዩ ከነሾንኪ የመሰሉ ታላላቅ ዓሊሞች ጋራ አብሮ ቂራአት ቀርቶ አብሮ ስንት ነገር አድርጎ ለስልጣንና ለብር ለሴት ብሎ ደግሞ እነ ሾንኪን አለይከ ረበና ቢሁስን الختام እስኪሉ ድረስ ያደረሳቸው ጓደኛ ደግሞ አላቸው አይደለም እንዴ? ያው ንግስናውንም ቢያገኘው ሴቷንም ቢያገኛት አኺራውን ግን አበላሽና ሰው አሁን ያለውን ማንነቱን አይተህ ብቻ አትገምተው፣ ኻቲማው ነው የሚታየው። ስለዚህ ለዓለሁ ሁወ ኸይሩ ሚኒ የሚለውን ነገር አስብ። ምናልባት አንተ በዛሂር የምታየው ወንጀል ቢሆን ተደብቆ የሚያለቅስ የሚያነባ ሰው ከሆነ ሲያ ነቢያችን ዓለይሂ ሰላቱ ወሰላም እኮ አንድ ሰው ተደብቆ በአላህ ፍራቻ የሚያነባ ከሆነ ያቺ አይን ጀሃነም አትገባም ብለዋል። ያኒ ሰውየው ጀሃነም አይገባም ነው፣ አላህ ይምረዋል ነው፣ ምንም ጥርጣሬ የለውምና ከነዛ ሰዎች ቢሆን ሰውየው እና አንተ ያለህን ሐል አሁን ያለህበትን መልካም ነገር ብቻ በማሰብ ሰዎችን መገመት ትልቅ በላእ ነው። ከዚህ ይሄ ራሱ አንዱ ዑጅብ የሚባለው ነገር ነው። በራስ መገረም እኔ እኮ ወደ ማለት ይሄዳልና ከዛ ራሱ ተውበት ማድረግ አለብህ እና አላህ ይጠብቀን፣ ኻቲማችንንም ያሳምርልን። በተለይ ሱብሃንአላህ የሰው አውራቶችን አለመከታተል ሲትር ጋር ከሚጠቀሱ አንድ ቂሳ በጣም ይገርመኛልና ሰይዱና አነወዊ ረሂመሁላህ ያው እንግዲህ ያላቸው ዒልም ያላቸው ፈድል እስካሁን ድረስ ያው ነወዊ እየተባለ ነው የሚጠቀሰውና ከነበራቸው ኢኽላስ ሱብሃንአላህ ኩቱባቸው ሚን አሽሃሪል ኩቱብ እና ሪያዱ ሷሊሒን አርባዑን ሌሎችም የፊቅህ ኪታቦችም ማለት ነውና ሱብሃንአላህ እዚህ ደረጃ ከደረሱበት ነገራቶች ሲጠቀስ አንደኛው ምንድን ነበር? የሰውን ነውር አይከታተሉም ነበር። ሱብሃንአላህ ያኒ በራሳቸው ብቻ ቢዚ ነበሩ። ራሳቸውን ሙቀሲር እንደነበሩ ብዙ ወንጀል እንዳለባቸው አድርገው ነበር ሙዓመላ የሚያደርጉትና ነገር ግን ምን ይባላል አንድ ጓደኛ ነበራቸው። ካነ عنده صديق ابتلاه الله ሱብሃንአላህ አላህ ይጠብቀን ነውና ዓሊም ነበር። ያኒ በእውቀት ብዙ የሄደ ነበር። ነገር ግን ካነ يعيب النووي ነወዊ ምን ያደርጋቸው ነበር? ሱብሃንአላህ አይብ ያወጣ ነበር ከነሱ ያነውራቸው ነበር ያለ ሐቅ ማለት ነው። አንዳንድ ጊዜ የሆነ የሚከሰት ነገር አለ፣ ገይራህ የሚባል ነገር አለ፣ ቅናት አለና ያ ነገር ያኒ በጣም ቀልብ ላይ እያደገ ሲመጣ ወደ ምን ይመጣል መሰለን የሰዎች የሱን አይብ የመከታተል ደረጃ ያደርሳልና ያው ቀናቱ ምን ነው እሳቸውን ባደረገኝ ሳይሆን እንዴት ደረሱ ነው እነሱን ያላቸውን ነገር የአላህ አስወግደህ ለኔ ስጠኝ አይነት ነገር ማለት ነውና በዚህ ደረጃም ሲሆን ነው ማዕሲያ የሚሆነው። እናም ምን ይባላል ሱብሃንአላህ እንደዛ አይብ ሲያደርጋቸው ኑሮ ሲወነጅላቸው ያኒ እንደዛ አይብ ሲያደርጋቸው ኑሮ የነሱ ነውር ሲከታተል ሙሉ ሐያቱን ካሳለፈ በኋላ ይሄን የሚጠቅሱት ኢብኑ አጣር ናቸው የሰይዱና ነወዊ ተማሪ ማለት ነውና ምን ይላሉ? في آخر حياته ይሄ ዓሊም የሼኽ ዓሊም ነው ብለናል። መጨረሻ ህይወቱ ላይ ያሉ ሱብሃንአላህ من سوء الخاتمة أتت حمامة ونقرت عينيه ገና በህይወት እያለ ያኒ ሊሞት ሲል ማለት ነው አይኑን አንድ ርግብ መታ አይኖቹን አወጣቸው አሉ ሱብሃንአላህ። ይሄን ሰበብ ሲጠቅሱ ምን ይላሉ? لأنه كان يطعن بالنووي ነወዊ ረሂመሁላህ ምን ያደርግ ነበር? ጣዕን ያደርግ ነበር፣ ነውራቸውን ይከታተል ነበርና ያ ነገር ኺታሙን ይበላሽ አደረገው ማለት ነውና ሁሌም ቅድም ያነሳነው ነገር አለ ያለህን አይብ ሰይዱና አሕመድ ሪፋዒ ኮሚሉት ነገር አለ ነዘሩከ ፊከ የክፊከ ወደ ራስ መመልከት ያ ብቻ ይበቃሃል። የራስህን አይብ እስኪ ቁጠረው ያኒ ሳትጨርሰው ነው እንደው እየቆጠርክ ህይወት የሚያልፈው ማለት ነውና ወደ ራስ መመለስ ወደ ተውባ የሚያቀርባል። አማ የሰው ነውር መከታተልሳ
ከተውባ ያርቃልና አላሁ ተባረከ ወተዓላ ይህን ነገር ያስተካክልልን። አሚን አሚን። የሰውን ነውር መከታተል አይደለም ነቢዮችና ሷሊሖች እኮ ባህሪያቸው መላሳቸው ራሱ መጥፎ ነገር እንዳትለምድ ነው ጥንቃቄ የሚያደርጉት። ከነቢዩላህ ዒሳ ዓለይሂ ሰላም የሚወራልን አንድ ኸበር እኮ አለ። ከሐዋርያቶቻቸው ጋር እየሄዱ አንድ ውሻ ሞቶ በጥጉ ሲያልፉ በጣም ሽታው ረበሻቸውና ሐዋርያቶቹ ማአንተ ነሀዘል ከልብ አሉ። እንዴት ነው የሚከረፋው? በጣም የሚያስጠላ የሆነ ሽታን ያለው ብለው ሲናገሩ እሳቸው ምን አሉ? ማአሸደ በያዱ አስናኒሂ የጥርሶቹ ንጻት ምን ያክል ነው አሉ። ሐታ ምላሳቸው እንኳን መጥፎ ነገር እንዲናገር አያስለምዱትም። እንግዲህ ሽታ ምን ያክል ይሸታል ማለት እኮ ቀላል ነገር ነው። ወንጀል እኮ አይደለም፣ ወንጀል አይደለም። ላኪን የውሻውን ውሻ መሆኑ የሞተ መሆኑ አጂብ ነው እኮ። ሆኖ እንኳን ደግሞ እነሱ አሉት አላሉት የሚጎዳው ነገር የለም። ግን ምላስ የምትባለው ነገር የሆነን ነገር እያየች መጥፎን ነገር ማውጣት እንዳትለምድ መናገር እንዳትለምድ ለነሱ ለማስተማር ነው። ያው እሳቸው ጥብቅ ናቸው፣ መቼም ቢሆን አያጋጥማቸውም ይህ ነገር። ግን ለነሱ እያስተማሯቸው ነው። እነሱ ሽታው እንዴት ያስጠላል ሲሉ ጥርሱ እንዴት ንጻቱ ያምራል። አጂብ ነው እኮ። ስለዚህ በየትኛውም ሐል ቢሆን አይደለም ነውርን መከታተል ይቀርና ነው ስለ ነገራቶች እንኳን መጥፎን ነገር ከማውራት መልካም ነገር አውራ። ምላስን ኸይር ነገር አስረምደው። ሰዎች የሆነ መጥፎ ነገር ሲያወሩ አንተ ወደ መልካም ነገር ውሰዳት። ያ ነገር ልምድ ይሆናልና አንዳንዴ ያው ያዋስዳል። ውሃ ቀስ በቀስ ያታለል አይደለም እንደሚወስደው። ስለዚህ በዛ ነገር ላይ ራስህን መጠበቅ ነው። የነቢያችን አለይሂ ሰላቱ ወሰላም በጣም ያስጠነቀቁበት የሆነ ነገር ነው። የሰውን አይብ መከታተል፣ የሰውን መጥፎን ነገር መከታተል የሚባለው ነገር አስጠንቅቀውታል። خلاص አንተ መኖር ያለብህ ስላንተ ነው። አላሁ ተዓላ በቁርአን ያለው እኮ ቁ አንፉሰኩም ነው። ራሳችሁን ጠብቁ ነው። ከምንም በፊት ነው። ተርቲቡ ራሱ የራሱ የሆነ ፋይዳ አለው ይላሉ። ቁ አንፉሰኩም ወአህሊኩም ነው። ቤተሰብህን ራሱ ከመጠበቅህ በፊት ራስህን ጠብቅ። አንተ ሐሜት ላይ የወደክ፣ አንተ ስለ ሰው መጥፎ ነገር እያሰብክ፣ አንተ ተውበት ሳታደርግ ሰዎችን እንደዛ አድርጉ ማለት ይህ አጂብ የሆነ ነገር ነው የሚሆነው። ማለት ኸይር ነው። አትበል አይደለም፣ ሰውን በመልካም አትዘዝ፣ ከመጥፎ አታስጠንቅቅ አይደለም። ግን አውቃዕ ፊል ቀልብ የሚሆነው ውጤታማ የሚሆነው ራስህ ተጠብቀህ ስታደርገው ነው ያንን ነገርና አዎ ከቀልብ ወደ ቀልብ እንደሚሉት እንደዛ እንዲሆንልህ መጀመሪያ ራስህን ለማጽዳት ሞክር። እና ኢማም አልቡስሪ የሚሉት ነገር አለ። ራሳቸውን ኢትሃም እያደረጉ ቡርዳቸው ላይ የሚሉት ነገር እኮ አለ። አመርቱከ አልኸይረ ላኪን ማ እተመርቱ ቢሂ ወመስተቀምቱ ፈማ ቀውሊ ለከ እስተቂሚ ወማ ተዘወድቱ ቀብለ ልመውቲ ናፊለተን ወለም ኡሰሊ ሲዋ ፈርድን ወለም አሱኒ። እንዲህ እያሉ ራሳቸውን ኢትሃም የሚያደርጉ ዑለማዎች አሉ። ራስህን ሳትስተካከል ሰውን ተስተካከለው አትበል አይባልም። ይበል ማለቱ ይሄኛው ሌላ ኸይር ነው፣ መስተካከል ደግሞ እንዳለበት ሆኖ። ስለዚህ ራስህን ከምንም በላይ አትርሳ፣ አትሸወድ ነው። ከዛም በላይ ደግሞ አሁን ካለንበት ርዕስ አንፃር ያው ተውበት ሰዎችን አድርጉ ከማለት በፊት ወደ ኸይር ነገር ከመምራት በፊት ራሳችንንም ተውበት ልናደርግ ግድ ይለናል። ኢንሻአላህ ተዓላ አላህ ያግራለን። ያው እዚሁ ጋር የጠቀሳችሁት ነገር ትልቅ ፋይዳም ስላለውና ያው ብዙ ጊዜም የሆነ የተሳሳተ አይነት ነገር ስለምንሰማ ነው። አንድ ሰው مثلا ሲጋራ እያጨሰ مثلا ሲጋራ አታጭስ ቢልህ ሲጋራ አታጭስ ማለት እኮ ይሄ እኮ ትልቅ እኮ ፋይዳ አለው እኮ። ያንን ነገር መቀበል አለብህ እንጂ አንተ ሲጋራ እያጨስክ ማለት አይገባህም። እና وهكذا ايضا يعني نحن ያው አላህ ሰትሮ ነው ብለናልና ወንጀል ላይ እንወድቃለን። ግን ወንጀል ላይ አትውደቅ ብሎ መምከሩ ይሄ ኸይር ነገር ነው። لذلك ايضا شيخنا من يقول نبر يعمل بعلمي وإن قصرت في عمل ينفعك علمي ولا يضرك تقصيري. يعمل بعلمي بما استمره نجر سرا تكبر وإن قصرت في عمل إني بما زه نجر لا ينكون تقصير بارق إنكون يعني النجر باقود بالسرا إنكون يعني النجر سرا لمن
ينفعك علمي يጠቅምሃል ولا يضرك تقصيري እኔ ተቅሲር ማድረጌ ማጓደሌ ግን ያ አይጎዳህም ምንን ነው የሚጎዳው ይላልና እዚህም ጋር حتى سيدنا النووي ረዘም ያለ ንግግር አላቸውና አንድ ሰው ወንጀል ላይ እየወደቀ እዛ ወንጀል ላይ የሚወድቅ ሰውን ካየ መከልከል አለበት كما يقال على مدير الكاس أن ينهى الجلاس ባለፈው የጠቀስነው ነገር ነውና ምክንያቱም ማሉ لأن الواجب عليه شيئان እዚህ ሰውዬ ላይ ግዴታ የተደረገበት ነገር ሁለት ነው ባሉ اولا የመጀመሪያው ነገር ان يقلع ما وقع فيه የወደቀበትን ነገር ሊተው ይገባል يعني مثلا خمر እየጠጣ ከሆነ خمر መጠጣቱን መተው አለበት ሁለተኛስ وان ينهى عمن يشرب الخمر خمر የሚጠጣውን ሰው ደግሞ ሊከለክል ይገባል ማለት ነው فمتى اخل باحدهما ከሁለቱ አንዱን ካልሰራ ወይም ደግሞ ሁለቱንም ካልሰራ ሁለቱ ወንጀል ይሆንበታል ማለት ነውና ምንም አይነት ሰውዬ ወንጀል እየሰራ ያንን ወንጀል አትስራ ብሎ ማለቱ ይሄ በጣም እንደ ኸይር ነው የሚቆጠረው ማለት ነው ላኪን ሰውየው አውቃ እንደሚሆነው ከዛ ነገር የተከለከለ እንደዚሁም ሰዎችን ሲከለክል ነው ማለት ነው لانه كما يقولون ما خرج من القلب ከቀልብ የወጣ ነገር يدخل القلب ቀልብ ላይ ይገባል ማለት ነውና ይሄ ትኩረት የሚደረግበት ትልቅ ነገር ነው ከዚሁ ጋር ደግሞ አብሮ የሚሄድ ነገር ምን አለ ከረመዳንም ጋር የተያያዘ ስለሆነ በጣም ብዙ ሰው የሚላት ነገር አለች በጣም ስህተት የሆነ ነገር ምን ይላሉ ጾሙን እየጾመ ሶላት የማይሰግድ ሰው ካዩ ምን ይጠቅምሃል ይሉታል ወይም ደግሞ ብትተወውስ ይሉታል ወንጀል ላይ ያለ ሰው ወንጀልና ተወንጅሉ ብሎ ማለቱ ኸይር እንደሆነ ሁሉ ዋጅብ የሆኑ ነገራቶችን የሚሰራ አንዱን ትቶ አንዱን ቢሰራም የተወውን ነገር እንዲሰራ ማበረታታት እንጂ ጭራሽ እየሰራ ያለውን ነገር እንዲተው ምን ይጠቅምሃል ይያሉ እንት ማለት ይህ ተገቢ ያልሆነና ስህተት የሆነ ነገር ነው ሰውየው ሶላት ሳይሰግድ ረመዳኑን ከጾመ በመጾሙ ራሱን የቻለ የሆነ ዒባዳን እየሰራ ነው ላኪን ሶላት ባለመስገዱስ ራሱን የቻለ ወንጀል ነው አንዳንዴ አንዱ ካንዱ የሚጋባ የሆነ የዒባዳ አይነት ሊኖር ይችላል አኪድ አንዱን ካልሰራሁ ልክ የማይሆንልህ ሌላኛው ሊኖር ይችላል ምሳሌ ውዱእ ሳታደርግ ሶላት የለም ውዱእ ራሱን የቻለ ዒባዳ ነው ሶላት ራሱን የቻለ ዒባዳ ነው ላኪን ተመጋጋቢ ናቸው አንዱ ለሌላኛው ሸርጥ ነው ስለዚህ ውዱእ ሳይኖርህ ሶላት ምን ይጠቅምሃል አዎ የለውምና ሶላት ላኪን ሶላት ራሱን የቻለ ዒባዳ ነው ጾም ራሱን የቻለ ዒባዳ ነው ስለዚህ ሶላት የማይሰግድና ጾሙን የሚጾም ሰው ካየን አንዳንዱ ጭራሽ ሶላት ስለማይሰግድ አይደለም እንዲህ የሚሉት ትልቁ ችግር ደግሞ አንዳንድ ሰው ምን አለ ያው ጾሙን በመተኛት ያሳልፈዋል يعني በመተኛት الظهور አስር ያልፈዋል ማለት ነው ይሄንን ሰው ምን ይሉታል ምን ይጠቅምሃል ይሉታል ጾሙን አሁን ማየት ያለብን በሸሪዓ አህካም ዙሪያ ስሜትን አይደለም የመሰለኝን አይደለም ሸሪዓኛ በመሰለን አይደለም ሸሪዓ አንድ ነገር ይበቃል ካለን ይበቃል አይበቃም ካለን አይበቃም ይሆናል ካለን ይሆናል ጥሩ ነው ካለን ጥሩ ነው መጥፎ ነው ካለን መጥፎ ነው አይሆንም ካለን አይሆንም ስለዚህ ይሄ ምን ተኝቶ ነው የሚውለው ምንን ጾመው ጾም እኮ አልጾመም ማለት አንችልም ተከልክሏል ወይ ጾም የሚያበላሹ ነገራቶችን አዎ ግዴታ የሆነውን ነገር ፈጽሟል ወይ ጾም ላይ ያለውን አዎ ስለዚህ የሚያበላሽ ነገር እስካልሰራ ድረስ ጾም አይበላሽ ሙሉ ቀመተኛት ጾምን ከሚያበላሽ ነው አይደለም ራሱን አልሳተው ወይ አላበደ ሰውየው እንዴት ነው ጾሙ ተበላሽቷል የምትለው ስለዚህ ጾም የለህም አይባልም አይ ሶላቱን መስገደ ኦኬ ሶላት ያልሰገደው ሆም ብሎ ያወቀ ከሆነ ያሳለፈው ወንጀለኛ ነው እንቅልፉ ግን አሸንፎት ከሆነስ ወንጀለኛ አይደለም ሲነቃ ይሰግዳል በዒባዳ ይበልጥ ማጠናከር እንጂ ምሳሌ እየተኛ የሚያሳልፍ ከሆነ ሶላቷን ብቻ ለመስገድ በቀሰቀሰህስ ብሎ ቢያበረታታው ምን አለ የለህም ከማለት እና ሰውነ ራሱ በዚህ አይነት መልኩ አንዱን ካልሰራህ አንዱ የለህም ማለት ይህ ልክ የሆነ ነገር አይደለምና በረመዳንም እንደ አይነት ነገሮችን መጠንቀቅ አለብን ነው صحيح يا سبحان الله እንዲህ አይነት ነገራቶች የሚመለሱት ወደ ዒልም ነውና ያው ያለማወቅ ነው ብዙ ጊዜ የሚከሰተው ያው ለዚህም ትልቅ ደዋ የሚሆነው ነገር መድኃኒት የሚሆነው ነገር
علم موسد ነው እውቀትን መውሰድ ነው بطريق اهل السنه والجماعه ማለት ነውና አላህ ለዛ ተውፊቁን ይስጠን ختامችንን አላህ ያሰምረው ያው እንደ መጨረሻ ፕሮግራማችንን እዚህ ጋር እንትን በለውና اختم بقول الله تعالى ففروا الى الله ወደ አላህ ተባረከ ወተዓላ ሸሹ ይለናል አላህና አላህ ተውበትን ይወፍቀን መጨረሻችንን አላህ ያሰምረን سبحان الله بني بكل ያለው እዚህ ጋር እንትን በለው አልহামዱሊላህ ምትልት ነገር ካለ መጨረሻ ላይ አላህ ተውበትን ነሱህን ይወፍቀን ኻቲማችንን አላህ ያሰምረው ኢንሻአላህ ይህ ፕሮግራም ይቀጥላል ኢንሻአላህ ኢንሻአላህ ባረከላሁ ፊኩም الله يا